ያ ስላንተ እግዚአብሔር ይመስገን ምንም ሌላ ብለው ነገር የለም። በዚህ አጋጣሚ አታገኙም ዘረኛ ነሽ ያለኝ ሰው ያለ አረ በህይወትሽ ካገኘሽ ምን ይፈልግሽ ይቀጣለሁ። እቺ ልጅ ማለት ነው ከምን ወደ ምን እንደመጣች እያያችኋት ነው። ግን በጣም ያስገረመኝ ነገር እኔ ኢትዮጵያ ውስጥ ብዙ ቲክቶከሮች ሰው ሲረዱ ምናምን ነገር እናያለን። ሰላም ውድ ቤተሰቦች፣ አዶናይ እንግዲህ በመጨረሻም ልጅቷን አግኝቷታል። የበርካቶችን ልብ የነካ ቪዲዮ ነው። ከዚህ ቀደም እንደሚያገኛት ቃል ገብቶላት ነበረ ከጥቂት ቀናቶች በፊት። እሱንም ቃሉን በተግባር አውሎታል። በርካታ ሰዎችም አስተያየታቸውን እያጋሩ ነው የሚገኙት። እኔ በበኩሌ እጅግ ልቤ የተነካና ያለቀስኩበት ቪዲዮ ነው። ሙሉ እንደናንተ እየላችሁ መጥቻለሁኝ። የሰዎችንም ሀሳብና አስተያየት እንደዚሁ በተመሳሳይ አካትቼበታለሁኝ። ከናንተ የሚጠበቀው እስከ መጨረሻው አብራችሁ መቆየትና ቪዲዮውን ሙሉ ቪዲዮን ካያችሁ በኋላ ሀሳብ አስተያየታችሁን ኮሜንት ላይ እንደተለመደው ታጋሩኛላችሁ። ቀጥታ ወደ ቪዲዮአችን። ሰላም ጋይስ፣ ዛሬ እንግዲህ አዶናይ ቆሎ የምትሸጠው ልጅ አወቃችኋት? አዶናይ ቆሎ ሰርፕራይዝ ላረጋት ነው። እታችን ያለችው እኔን ለማግኘት መጣ። አዶናይ ሄዷል አልሰማም እንደመጣሽና ሄዷል ብለዋት በጣም አኩርፋለች። አሁን ወደዚህ ልትመጣ ነው። ከዛ ኢንተርቪው ምናምን ያደርጓታል። እኔ ከጀርባዋ መጥቼ ሰርፕራይዝ አረጋታለሁ ማለት ነው። ወደዚህ ሽሩም ነው የምገባው። ስለዚህ እንጀምር። እስኮ ጀምሩ። በቃ ጥሯት ጋይስ። ሰርፕራይዝ አረጋት ነው። አሁን እየጠሯት ነው ከታች። እግዚአብሔርን ህይወቷ እንቀይረዋለን በአጠቃላይ ከዜሮ ወደ 100 ከዜሮ ወደ 100 ይገባታል። በጣም ጀግና ሴት ነች። እኛ ሱቅ ተመልሰን ከዛ ስለሱ እናውራና ከዛ ይቅርታ በጣም እሺ። እንዴት ነሽ? ደህና ነሽ? ደህና። እሺ ስምሽ ማለት? ታድላ እባላለሁ። አዶናይን ታውቂያለሽ? አዶናይን እንዴት አወቅሽ? በምን አጋጣሚ አወቅሽው? በአንድ ቀን። እንዴት አወቅሽ? እንዴት? ታሪኩ ረጅም ነው እና አንዴ ምን ተፈጠረ መሰለሽ? ሙሉ ታሪኩን ሾላ ነው ደላላው የጠራኝ። በሰው ነው ስልክ ነው ያገኘሁት። ልክ ስመጣ ያኔ ልጆች የገደለችበት ቀን ነበረ። ቦሌ ላይ ልጆች ሞተው ነበር እና እነሱ ከሞቱ በኋላ እካ ተያዥ ያስፈልጋን የአዲስ አበባ ሰው ምንም አገር ቤት ሰው ቢሞላኝም እዛ የሚገርዱኝ ሰዎች ናቸው እንጂ የሚረዳኝ አንዳችም አልነበር። ከዛ ሰውየው ደላላው አስገባሻለሁ በአንድ ቀን አስገባሻለሁ ብሎ አመጣኝ። ካመጣኝ በኋላ እንትን አልኩኝ። ካመጣኝ በኋላ እኔ ሰው ሲመጣ ሲሄድ አይቶኝ ሲሄድ ተያዥ ሳይኖረኝ ሲቀር ማለት ነው። ከዛ ሰውየው አብረሽኝ ተኝና እኔ ተያዥ ሆንሻለሁ አለኝ። ሾላ ላይ ጣለኝ። እኔ አብሬ አልተኛም። ጭራሹን እኔ አልፈልግም ስለው አጨመላልቆ ምናምን ሰድቦኝ መንገድ ላይ ጣለኝ። ማለት በጣም ልብ የሚሰብር ታሪክ ነው። ከ3 ቀን ከ4 ቀን በፊትም ያው ቀደም ብዬ እንደነገርኳችሁ አዶናይ ያገኛታለሁ ሲል ነበር። ቀጣዩ ቪዲዮ ላይ እንመለከታለን። ካላያችሁት ወደ ኋላ ተመልሳችሁ አዶናይ ፎርፎር ቆሎ በሚል እንትን ያለው ማየት ትችላላችሁ። ብቻ ግን እያለቀሳችሁ እንደምታዩት ምንም አልጠራጠርም። ቀጣዩን ክፍል እናያለን። ሜድብስ ወጣው ራበኝ ቸገረኝ። አዶናይ በእንትን እያየ ከዛ በሶስተኛው ቀን ቀበና ራሴን አገኘሁት። ቀበና ተቀምጬ እግዚአብሔር ሆይ ይሄን ህይወቴን ካልቀየርከው እኔ ወደ እናቴ ቤት አልሄድም፣ ወደ አገር ቤትም አልሄድም ብዬ ነገርኩተኝ። መሸ። እዛው ትምህርት እየተማርን ምናምን መሸ። እዛ ዘበኛው መጣና ውጭ አለኝ። እኔ የምሄድበት የለኝም መርበት ነው። አንደኛው ካልወጣሽ ሰላይ ምናምን ትሆናለች ተብዬ ወጣው። ከወጣው በኋላ አንደኛው ዘበኛ ያዘኝና ሴት ልጅ አለን ቢያንስ አንድ ቀን ትደራል ዘመኝ ተውጋተኛው በዚህ በታችኛው መግቢያ ጋር ነጋ።
ነግቶ ውጭ ላይ ተቀመጥኩና እግዚአብሔር ሆይ ህይወቴን ካልቀየርከው ሞታለሁ ብዬ ጸለይኩ። ከጸለይኩ በኋላ ህፃን አለ እና የሆነች ሴትዮ አለ፣ እዛ ዳር ደግሞ ወንድ አለ እና ቲክቶክ ያለ ቲክቶክ ሳይት አንቺ ልጅ ብርቱ እኮ ነሽ አለ። እኔ ብርቱ እንደሆንኩ አውቃለሁ፣ ግን ብድግ አልኩ። ሳይ እንዲህ ብዬ ፎቶውን ያየው እንጂ አዶናይ ይሁን አይሁን አላውቅም። ካየሁት በኋላ ጠጋ ስል ሴትየቱ ቆሽሻለሁ፣ እሸታለሁ እና ሸሸችኝ። 3 ቀን ራበኝ። እንቺ አፈር ቢ የምትለኝ እናቴ እንኳን ናፈቀችኝ። ራበኝ፣ ጠማኝ። ግን ያ ምክር ስሰማ ብድግ አልኩ። ግን ምንድበት የለኝም። ቪዲዮው ይቀጥላል። ከልጅቷ ንግግር የታዘብኩትን አንድ ቃል ሰውን ምን ያክል እንደሚሰብርና እንደሚጠግን በድምጽ ነው የሰማችሁ። ከዛ ቀደም የማታውቀውም አንቺ ሰው ብርቱ ነሽ ሲላት በቃ እንደምትችል ሰው በመጀመሪያ አእምሮውን ካሳመነ ይቻላል የሚለው መንገድ የሚያሳየው ሰው ካለ ይቻላል መንፈስን በውስጡ ማዳበር ይችላል። አሁን ልትገናኘው ከአዶናይ ሰርፕራይዝ ባትፈትኝ ኖሮ እዚህ ትሆኚ ነበር እዚህ ትሆኚ ነበር። ባትፈትኝ ኖሮ ከዛ ከነበራችሁበት መጥፎ ህይወት በጥሩ ቃላት ትችያለሽ በሚል እንድትወጣ ያደረጋት አዶናይን ስታገኘው አያችሁ ምን አይነት ስሜት እንደተሰማት። ላይክ አሁን ለምሳሌ ምንድነው ይረዳኛል፣ ያግዘኛል፣ ይሰማኛል እንኳን ህይወት ይቀየረ በአቅራቢያችሁ ያለ ሰው ሲከፋችሁ ስታገኙት እቅፍ ሲያረጋችሁ የምታለቅሱት ነገር ያ ስሜት አለ አይደል? እኔ በቃ እንባዬን የተናነቀኝ ልነግራችሁ አልችልም። በእውነት አዶናይ እግዚአብሔር ይባርክ። በማግኘት እሷን በመገናኘታችሁ እጅግ ደስ ብሎኛል። እናንተም በእርግጠኝነት ይህንን ስሜት እየተጋራችሁ እንደሆነ የምትመለከቱት አልጠራጠርም። ዛሬ ይገርማል። አዶናይ ቆሎ ነው የኛው አዶናይ ቆሎ እስኪ ሊያ መፈት ይችላል። ስጦታ ሌላኛው ቤት ነው ያለው ትሰጥኛለሽ። ችግር አለ የኔን እስኪ ምንድነው አዶናይ አራት ቆሎ አስተዋውሳለሁ። ካናዳ ያለው
አይዞሽ ያልከኝ እናቴ ይዞሽ ማጥለኝ አንተ በቀላ ይዞሽ ያልከኝ ሳላገኝና ሳልደበስ ነርኩት የኔ እናት አይዞሽ አይዞሽ ጎስ በጣም እንኮረብሽ በጣም አልፈሽዋል። እሺ አሁን በኋላ በደስታ ነው የምትስቂው፣ በደስታ ነው የምታለቅሽው። እሺ እንክፈተው። አይዞ አለሁልሽ። እንክፈተው። የመጀመሪያ ቢዝነስሽ ነው ይሄ? ዛሬ የቤት ኪራይ ስላለፈብኝ ቆጥም ብዙ ያሸኩት አንድ ማዳበሪያ አንድ ሰው ወሰደ። አንድ ማዳበሪያ ደግሞ ከዚህ ወሰደ። እሺ ከሌለው አይዞሽ፣ እሺ አትጨነቂ ስለሱ። ነይ እስኪ ልክፈተው። ይቻላል? ቆለሽ ነው። ዋው አንቺ እንዴት ነው የሚያምረው! አዶናይ አራት ቆል ይቅመሱ ይወዱታል። በጣም ነው የሚያምረው። ዋው ቅልቅላለሁ ደግሞ ጀግና ጎበዝ ነሽ በጣም አንቺ በጣም ነው ያነቃቃሽኝ። እኔ እዩ እስኪ በእናትሽ የስራሽ ልቅመስ ወደዋለሁ። ቅመሱ ይወዱታል። አዶናይ ፎር ስም የራሱ እግዚአብሔር ሲመራቸው እኮ ነው አይደለ? የእንትኗን ስም የቆሎውን ስም ራሱ በአዶናይ ስም አድርገዋለች። ፎር የአዶናይ ተከታይ ናቸው። እሱ በሱ ስም ሆኖ ማንም አይገዛለ አይመስላችሁም? እስኪ ቀጣዩ ነው ይሄ ቆሎ አሁን እየተከፈተ አታገኙም ያለኝ ሰው ያለ አረ በህይወትሽ ካገኘሽ ሆነ የፈለግሽውን ይቀጣል ብሏል። ካለ ትቀጣለሽ። ዘረኝነት አያስፈልግም። አሁን ዘረኝነት ከየት መጣው ነው ያልሽኝ? ነው የተወለድሽበት? ጎንደር ነው የተወለድሽው? እኔ የተወለድኩበት ደግሞ የት ነው? መቀሌ ትግራይ አይደለ? አሁን አንቺ ጎንደር ልጅ እና አባት ዘረኝነት ገፋሻለሁ ማለት ነው። ብዙ ሰው እንደዛ ብሎ ያስብ ነበር። እኔ ግን አገኛለሁ ብዬ ማለት ነው። አንቺ ደግሞ የትግራይ ሰው ነው ብለሽ ምክሬን ከመስማት አልቆምሽም አይደለ? ዘረኛ ሰው ሁሌም ዘረኛ ነው። ወደ ልብሽ እንዳይገቡ እሺ፣ እንዳትፈቅጂላቸው። እስኪ በዚህ የፈሰብኝ ነው ዘልም አይደለም ይሄው እውነትሽ ነው። እውነትሽ ነው። ይግባሰው ሰላም በጣም የሚጣፍጥ ወይኔና ነይ ጎበዝ ጀግና በደምብ አሁን ይሄ አይዞሽ ወደ ትክክለኛ ቢዝነስ እንቀይረዋለን። እሺ አዶናይ ቆሎ የሚል ትልቅ ብዙ ሰርፕራይዞች አሉሽ ያዘጋጀውልሽ ነው። መጀመሪያ ከዚህ ነው የምንጀምረው ከአዴ ኤግዚቢሽን ወደ 200 ሰው ነው የሚመጣው። የሚገርም ጊዜ እናሳልፋለን። እሺ የራስሽ ቦታ ይሰጥሻል። ቁጭ ብለሽ የሚገርም ስራሽን ትሰሪያለሽ። የሚገባሽ ስኬት ላይ ትደርሻለሽ። እሺ የአዶናይን የዋህነትና ደግነት በዚሁ እያያችሁት ነው። አይ ሰው እኔ የሚገርመኝ ሰው እነሱ በሚያስቡት መጠን ዘረኛ ምናምን ብሎ ደግሞ እንደዛ አዶናይ የሚሰራውን ነገር ስለምናውቀው እንደዚህ አይነት ነገር የለበትም። አይ አረ እንደው ልጅቷ ስትል ነው እንጂ እንደው ለወሬ እንኳን የሚበቃ ነገር አይደለም። የሚያደርጋቸውን ነገር መሬት ላይ ያየናቸው ስለሆነ እስቲል ግን እንደዚህ አይነት አስተሳሰብ ያለው ሰው እንዳለ እኮ ነው የምትገነዘቡት። አያገኝሽም። በአዶናይ በሱ ስም ቆሎ ስታዘጋጅ ራሱ ማንን አስፈቅደሽ ነው ማለት እኮ ይቻላል አይደል? አዶናይ እጅግ ደስ ነው ያለው፣ አብረታታሽኝ ነው ያለው። እናንተ ለእናንተ ብቻ አይደለም እንደዚህ ፌመስ ሆናችሁ የብዙ ሰዎችን ህይወት ስትቀይሩ ሰዎች በእናንተ ህይወታቸውን ሲቀይሩ ደስ ነው የሚላችሁ። ልክ እንደ አዶናይ እንደዚህ አይነት አሳሰብ ትንሽ ውስጣችሁ ያላችሁ ሰዎች እናንተ በውስጣችሁ እያሰባችሁት ያላችሁት ነገር እውነት ነው ማለት አይደለም እና ሀሳባችሁን ፈትሹ። እኔ አሁን ደስ እያለኝ እያለቀስኩኝ ነው እየተከታተልኩ ያለሁት። ባሳለፍሽው ስቃይ 100 እጥፍ አድርጎ ይባርክሻል እግዚአብሔር። ታግሰሻል ለሱ ብለሽ ማንም ሰው አጽናንቶሽ አይደለም እስካሁን የቆየሽው አይደለ? በእግዚአብሔር ነው የቆየሽው። ያው እሱም አልረሳሽም። የስቃይሽ ውጤት 100 እጥፍ እኔም ደግሞ የበረከትሽ አካል ስላደረገኝ እግዚአብሔር ይመስገን። በጣም አመሰግናለሁ። እሺ አይሽ እንዳትጨናነቂ፣ ምን እንዳታስቢ፣ ቤት ምናምን ኪራይ ቢዝነስ የሚያሳስብሽ አይደለም። አንቺ ጠንካራ ነሽ። እንኳን የሚያግዝሽ ሰው መጥቶ ማንም ሰው ሳይኖር ለራሱ ይኸው እዚህ ደረጃ የራስሽን
እንደዚህ አሳትመሽ ቁጥር ጽፈሽ ቆሎሽን እየሰጥሽ ቲክቶክ መጀመርሽ ሰው የሚያየው ሜቢ ውጤትሽ ብቻ ነው፣ ግን ማንም ሰው ያላየው በድብቅ ያሳለፍሻቸው ብዙ ስቃዮች ሊኖሩ ይችላሉ። ብቻችን ሆነን እናወራለን። እሺ ከጎንሻለሁ። እሺ ነይ ቀፊኝ በረም ጎበዝ ከማን ጋር ያለሽ አሁን? ከታናሽ ወንድምሽ ጋር? የት ነው ያላችሁት? ፈረንሳይ። ፈረንሳይ ሰፈር? ኦኬ። የቤት ኪራይ እንትን አደረገብሽ? እሱ አሁን ስንት ሰዓት እንደሆነ አላውቅም። መቆያ ነው የወጣ ነው እሱ። ኪራይ ስንት ነው? የቤት ኪራይ 4300። አይዞሽ ችግር የለውም። ባንክ አለሽ? ንግድ ባንክ? አሁን ደስ እንዲልሽ 50 ሺህ ብር ደስ እንዲልሽ ማለት ነው። ለዛሬ መጀመሪያ ነው ይሄ። እሺ አይዞሽ ችግር የለውም ደስ እንዲልሽ። ከዛ በኋላ ነገ አሸንዳ አለ ታከብሪያለሽ ከኔ ጋር። ልጆቼ ምናምን ይዣቸው ይሄዳሉ። አሪፍ ቦታ ትሄጃለሽ። ዛሚስ ፀጉርሽን ትሰሪዋለሽ ማለት ነው ያሸንዳ። ከዛ ያሸንዳ ልብስን ትለብሻለሽ። በዓል እናከብራለን። ወንድምሽን ይዘሽ ትመጫለሽ። ታገናኛለሽ ዛሬ እናገኘው። ይመችሻል? እውነት ይሄው ደግሞ ይሄኛው ደግሞ በነፃ እንሰጣለን ለሰው። ዛሬ ደግሞ አዶናይ ስም እና ላይ ሰጠች ልጅ አለች እና ቪዲዮ ሰርቻለሁ። ስሰጣቸው የመረቁ ነበር ለኔ ቪዲዮ ስጭልኝ ብላ ስውሯ ነው የሰማሁት። መብራት ወዳለ ሱባኤ ሄድሽ ነበር? እኔ ስጀምር ቪዲዮን ቀርጾልኝ የሰማሁት ስውሯ ነው። እዛው ነሽ? እዛው ሆኜ ነው የሰማሁት እና ደወለችልኝ። ያኔ ቤት አጥቼ ሴት ነኝ እደፈራለሁ የለምንኳ ስትየ ደወለችና የሆነ ሰውዬ አገኛታለሁ ምናምን ብሎሻል አትቀልጂ፣ በዛ እኔ በህይወቴ የቀለድሽው ይበቃሻል ብዬ ስዘጋ ስመኝ ትባለች። ደወለችና አዶናይ ቪዲዮ ሰራልኝ ስትለኝ አላመንኩ። ዛሬ ምስክሬ ነው አላመንኩ። ቪዲዮ ላኪልኝ ብዬ ከስውሯ ወጣ ወደታች ሰወጣ አየሁ ማለት የእውነት ያገኝሻለሁ አልከኝ። ተገናኘን። መልካም እናት ናት። የቤት ኪራይም ገንዘብም 50 ሺህ ብር አስገባላት። ከማንም በላይ ደግሞ የአዶናይ ፋሚሊ ሜምበር ሆነች ማለት ትችላላችሁ። ነገሮች ይመቻቹላታል። ካሁን በኋላ በእያንዳንዱ ነገር እንደሚያግዛት ቃል ገብቶላታል። ይህ ኤግዚቢሽን ደግሞ እሱ ቀደም ብሎ ሲናገር እንደነበረው ከ200 ሺህ በላይ ሰዎች ይሳተፉበታል ተብሎ ይጠበቃል። እዛ ላይ የአዶናይ ቆሎ እሱም አምባሳደር አልነገርኳችሁም? ያው በድጋሚ በ24 ሰዓት ልዩነት አምባሳደር ሆኗል። እዛ ላይ ቦታ ተይዞላታል። ልጅቷ እንግዲህ ያዘጋጀቻቸው ቆሎች በሙሉ ይሸጣሉ። ህይወቷ ይቀየራል። የአዶናይ ፋሚሊ በመሆኗ ደግሞ ከማንም በላይ ትልቁ ነገር እሱ ነው። አሁን ልመርቅሽ። የተባረክሽ ሆኜ እናት የሚገባሽ ዙፋን ውስጥ ቁጭ ያድርግሽ እግዚአብሔር ራሱ። እሺ ቁጭ ምትያለሽ ጀምሯል ኦሬዲ። እንዳትጨናነቂ፣ ገንዘብ እንዳያጨናንቅሽ ምንም ነገር ከጎንሻለሁ፣ አስተዋውቅልሻለሁ። ቢዝነሱን ከዜሮ ጀምረን እስከ 100 እናደርሰዋለን። በአጠቃላይ ህይወትሽን ተቀይሮ አንቺ እንዳንቺ በብዙ ችግር የሚያልፉ ሴቶች ካሉ የነሱ መርአያ እንድትሆኚ፣ በስቃይ ማለፍ ውድቀት ማለት እንዳልሆነ ማሳያ፣ መሪው የምትነጂው አንቺ ሳትሆኚ እግዚአብሔር እንደሆነ ማሳያ ትሆኛለሽ። እሺ በቅርብ ጊዜ ወጥቻለሁ። ነይ ከፊም በለ ከዛ በኋላ አሸንዳ ምናምን ፀጉርሽ ተሰርተሽ ለነገ እንዘጋጃለን። ከወንድምሽ ጋር እንገናኛለን። እሺ ቴንክ ዩ እናት። ነይ በይ እንያዘው። መቅመስ ይፈልጋል? ቅመስ። በጣም ይጣፍጣል። ይቅመሱ፣ ይወዱታል። አዶናይ ቆሎ ይቅመሱ፣ ይወዱታል። ማስታወቂያ ጀምሬያለሁ። አይዞህ እሺ ነበር። በእርግጠኝነት በርካቶቻችሁ በእንደዚህ አይነት ህይወት ያለፋችሁ ልትኖሩ ትችላላችሁ። በእንደዚህ አይነት ህይወትም እያለፉ ሰዎች ሊሆኑ ይችላሉ። የማያልፍ ጊዜ የለም። እንደዚህ የሚያበረታ ቃል ሲገኝና ኮመንት ላይ ጠብቃለሁኝ። ኮመንት ላይ ሀሳባችሁን አጋሩኝ። ከዚህ በመቀጠል ሰዎች ምን አሉ የሚሆን ደግሞ የአንድ ሁለት ሰዎችን ሀሳብ ለእናንተ አሳያችኋለሁኝ። ቲክቶክን ልደልተው ስል ማለት ቆይ እንዳደልተው ይለኛል አዶናይ እየመጣ ማለት የምሬን ነው። ዛሬ ጠዋት ተነስቼ ቲክቶክ የሚባለው ነገር ሰልችቶኝ ማለት ቪዲዮ መልቀቅ አቁሜያለሁ እና አለቅም ብዬ ነበር። ከዚህም በኋላ ማለት ሰልችቶኝ ላቆመው ስል ግን እንዳላቆም ያደረገኝ ሰው ማለት አዶናይ ነው። እቺ ልጅ ማለት ነው
ከምን ወደ ምን እንደመጣች እያያችኋት ነው። ግን በጣም ያስገረመኝ ነገር እኔ ኢትዮጵያ ውስጥ ብዙ ቲክቶከሮች ሰው ሲረዱ ምናምን ነገር እናያለን እና አበረታታለን። እንኳን ረዳችሁ ሰዎች መረዳት አለባቸው። ገና ብዙ መረዳት ያለባቸው ሰዎች አሉ። ግን ማለት ነው ይሄንን ትሬንድ በደንብ ማለት በስትክክል ያመጣው ሰው ግን ለኔ አዶናይ ነው። ለምን መሰላችሁ? ሰዎችን የ5000 ብር ወይ የ10000 ብር ስጦታ አይደለም ለሰዎች የሚሰጠው ለሰዎች እድሜ ልክ በቃ ሊያመሰግኑት የሚችሉትን አይነት ነገር ነው የሚያደርግላቸው ማለት ነው። እቺ ልጅ ማለት ነው አዶናይ ቆሎ ብላ ይዛ ስትመጣ ማለት ነው ሌላ ሰው ቢሆን ኖሮ አሁን ላይ ማለት ያሉት ቲክቶከሮችም ሊሆን ይችላል አርቲስትም ሊሆን ይችላል ኢትዮጵያ ውስጥ ያለውን ነገር ታውቁታላችሁ። ፎቶ ራሱ አብረን እንነሳ ብትለው የሚደብረው ህዝብ ነው ያለው። ራስ ታዋቂ አድርገኸው ማለት ነው። ግን እሱ ካንተ ጋር ፎቶ መነሳት ራሱ የሚከብደው ህዝብ ነው ያለው። ግን ማለት ነው አዶናይ ደግሞ ማለት ነው ጭራሽ በሱ ስም ነው ቆሎ ልሸጥ የመጣችው እቺ ልጅ ማለት ነው። ግን ማለት ነው አዶናይ ምንም ያልመሰለው ጭራሽ ነው ያበረታታት ማለት ነው። እና ይሄንን ነገር ስታይ ደግሞ ማለት የጦሩነትን ደግሞ የመጨረሻውን ጥግ ደግሞ ታያለ። በቃ እኔ እርዳታ የሚባለው ነገር ላይ ይሄ እርዳታ የሚሳተፉን ሰዎችን 50-50 ነው ብዬ ነበር ማስበው ማለት 50-50 ማለት ልጁም ይጠቀማል፣ የሚረዳውም ሰው ይጠቀማል፣ የሚቀርጸውም ሰው ይጠቀማል ብዬ ነበር ማስበው ማለት ነው። ግን አሁን ላይ ማለት ነው እንደዚህ ከሆነ መጠቃቀም ማለት ነው የትኛውም ካሜራ ቢደቀንም በችግር የለውም። ለምን ህይወት ነው የሚቀየርልህ። ከእንደገና ነው የተመለስኩት ብሏል። ይሄንን ቪዲዮ ሞራላችሁን ይቀሰቅሳል አይደለ? እንደዚህ አይነት መልካም ነገር ስትመለከቱ ስሩ ይላችኋል። መልካም ነገር ከአንዱ ሰው ወደ ሌላ ሰው ይተላለፋል። ያ ስላንተ እግዚአብሔር ይመስገን። ምንም ሌላ ብለው ነገር የለም። እግዚአብሔር ይመስገን ስላንተ። በጣም ትልቅ ሰው ነው። ግን ከዚህ ንግግር ውስጥ የገረመኝ ነገር አዶናይ አያገኝሽም፣ አዶናይ ዘረኛ ነው። እኔ በነገራችን ላይ በጣም የሚገርመኝ ሰው አዶናይን ዘረኛ አድርጎ የሚያስብ ሰው በጣም ይገርመኛል። በቃ እሱ ሰው አዶናይን አላወቅም እውነት ለመናገር ማለት ነው። አዶናይ ዘረኛም አይደለም፣ ዘረኛ ሊሆንም የሚችል ሰው አይደለም ማለት ነው። ስሪቱም እንደዚህ አይደለም ማለት ነው። ታንኪ ወንድም ማለት በጣም ነው የምንወድ፣ በጣም ነው የምናከብር። ይሄ ወንድማችን በጣም መልካም ሰው ነው። ደግ ስራዎችን ያበረታታል፣ ይደግፋል። ሰው በስራው መጠን መመስገንም አለበት። ዘረኝነት በሚለው ጉዳይ ቅድም ነግራችኋለሁኝ። እንደዚህ አይነት ሀሳብ ያላችሁ ሰዎች ውስጣችሁን በድጋሚ ልትመረምሩት ይገባል። ለማንኛውም የታዘባችሁትን ነገር ያስደሰታችሁን፣ ያስለቀሳችሁን በቃ ዋቴቨር ብቻ ማለት ነው ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። በሌላው ቪዲዮ እንገናኛለን። ቻው።